እኛ አሁን አመት በዓል ስለ አመት በዓል እንጠይቅ ክርስቲያኖች ጋር ነው የምንኖረው ማለት ነው። አሁን የእነሱ አመት በዓል ሲሆን እንጠይጠሩና እነሱ ጋር እንባለን። እኛ አመት በዓል ሲሆን ደግሞ እንጠራቸዋለን። እነሱ ያኔ ከኛ ቤት መጥተው ይበላሉ ማለት ነው። ይሄ ነገር ትክክል ነው ወይስ አይደለም? ይቻላል። ከእስልምናና ከክርስትና የትኛው ሃይማኖት ነበር ቀድሞ የመጣው? እስልምና ከአምላክ ዘንድ የተደነገገ ነው። በቀደሙት ነቢያቶች ጀምሮ ቀድሞ የነበረ ነው። እስልምና ይቀድማል ከሁሉም ሃይማኖቶች በፊት። አምላክ አላህ ስብሐነ ወተዓላ ሲናገር ምን አለ? ማስረጃ ልስጥሽ። ኢነ ዲነ ዒንደላሂ ልኢስላም። ከነቢዩ ሙሐመድ በፊት ማለት ነው። ሌላ እንደ ነቢዩ ሙሐመድ ይሰማል ነው? ከኔ ነው የሚዘገብ። ልጆች አንድ ከቻላችሁ ታብ አድርጉ። ኦንሊ ማይ ሃርት ይሰማሻል? የተሰማኝ ነው። እሺ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች ሃይማኖታቸው ምን እንደነበረ ትንሽ የተወሰነ እንመልከት። ኖህን ስናይ ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ስለዚህ አምላክ ያዘዘው ሙስሊም ሁን ብሎ ነበር። ያዕቁብ ምን አለ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ሙስሊሞች ናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሙሴ ለተከታዮቹ ወቃለ ሙሳ ያ ቀውም ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ። እነዚህ ሰዎች ከነቢዩ ሙሐመድ በፊት የነበሩ ናቸው፣ በመወለድ ማለት ነው። ከነቢዩ ሙሐመድ በፊት የነበሩ ናቸው ሰለላሁ ዐለይሂ ወሰለም። እሺ ሌላ ጥያቄ አለሽ? ይሰማል? እየተቆራረጠብኝ ነው። እስቲ ድምጻችሁ እሺ፣ በደንብ ሲሰማሽ መቀጠል። እሺ ሙባረክ ጥያቄ አለ? ከላይ ሰሚራ ምናምን ይሰማል? ጥያቄ ከሌላችሁ ባትልኩ ልጆች፣ ተደጋጋሚ ተናገርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ እሱ። እሺ እኔ የመጣሁት ሰርቶ ክፍያ ነበርና ሰርቶ ክፍያ ነበር የመጣሁት። አሁን ከመጣሁ በኋላ የዕዳ እየከፈልኩ እያለ የተነጋገርነው በሳውዲ አረቢያ 14000 ብር ነበረ። አሁን እየከፈልኩት እያለ ለተወሰኑ ቀናቶች ያዘኝ ማለት ነው። ከስራ ገለለኝ ለ3 ወር ያህል እና 3 ወር ስቀመጥ በጣም ስቃይ ነበረ። ከዛ አውጣኝና ብሬ ልስጥህ፣ ብር እየሰራሁ ልስጥህ፣ ብሬን ልስጥህ ስለው አይ አትሄጂም ስራ ምናምን ብሎ ቤት ውስጥ አገደኝ እና እየተቀመጥኩም እያለ ብቻ እየተቀመጥኩ እያለ ቀናውም እየገፋ 3 ወር አስቆጠርኩኝ። መጨረሻ ላይ ወጣው እና ከወጣሁም በኋላ ስራ እየሰራሁኝ የሰጠሁትን ብር 7000 8000 ብር ስሰጠው ይሄን አልሰጠሽኝም፣ 6ም ስሰጠው 6 አልሰጠሽኝም ይለኛል። እና እንደዛም እያለ መጨረሻ ላይ 10000 ብር ሞላው። 10000 ብር ሞልቼ 10000 ብር አልሞላሽም አለኝ። መጨረሻ ላይ ስራ ወጣው። ስራም ወጥቼ ብር መልሼ ሰጠሁት 10000 ሞላው መጨረሻ ላይ ማለት ነው። እና መጨረሻ ላይ ተጣላን። ነይ አሁንም አለኝ ስራ አቋርጠሽ ነይ አለኝ። አይ ስራ አቋርጬ አልመጣም፣ ቤተሰብ መርዳት አለብኝ። ባይዘው 2 አመት የመጣኔ
ቤተሰብ መርዳት አለብኝ። እናቴ አለች። እናቴ ቤቷ ተቃጥሎባት ኪራይ ቤት ነው ያለችው። ለእናቴ እንኳን ብር አላኩም። ለእናቴ መላክ ፈልጋለሁ እና አሁን አልመጣም፣ ስራ መስራት ነው የምፈልገው ስለው ስራውን አቋርጠሽ ነው ያለች። ስራ አቋርጬ አልመጣም አልኩት። በዛው ተጣላን እና እኔም ወጥቼ ጠፍቼ እየሰራሁ ነው። አሁን ላይ ደግሞ ብሬን አምጪ ብሬን መልሽ አለ። አይ እኔ እንደዛ ብር እንካ ብዬ ብር እምቢ ብለህ አንቺ ካልመጣሽ ብለህ ነው የተጣላ ነው። ብሩ ሰዓቱ አልፏል። አሁን ብር አልሰጥህም ብዬ ከለከልኩት። ያ ብር ለኔ ዋጅብ ነው ወይስ ምንድነው? ግዴታ ነው ግዴታ አይደለም? እሺ ሰርቶ ለመክፈል በሚል ነው የተስማማችሁት አይደለ? አዎ ሰርቶ ለመክፈል ነው። ብሩ ግን ያወጣውን ወጪ ሰጥቼዋለሁ። ትርፍ ነው ይሄ። ግን በትርፍም ቢሆን ተስማምቼ ነው የመጣሁት። ተስማምቼም አልከዳሁትም ነበረ። እሱ ግን በፈለገው ሰዓት ስራ እያቋረጠ ውጪ ኢጃዛ ውጪ እያለኝ በቃ ሺሻ ያጨሳል፣ ጫት ይቀማልና የሺሻ ዕቃ እንዳጥብ የሐራም ነገር ተባባሪ እንዳደርግ ነው የሚያደርገኝ ማለት ነው። ከስራ ቦታዬ ያስገልለኛል። እኔ ደግሞ መገለል አልፈልግም። ሙስሊም ነው። አዎ አህባሽ ነው። ነው ሙስሊምና ባልሽ ነው? ላላ ባሌ አይደለም፣ ደላላ ነው። ታዲያ ለምንድን ነው የሚያዝሽ? በፈለገ ሰዓት ውጭና ካጠብ እያለ አይዋ እኔ አይ ባሌ አይደለም ደላላ ነው። ያው የመጣሁበት ደላላ ስለሆነ ነይ ነው የሚለኝ። እኔ ደግሞ አልመጣም ብዬ በዚህ ተጣላን። የመጨረሻ ላይ እርምጃ ሊወስድብኝ እንደሆነ ኢንፎርሜሽን ስሰማ ኢጃዛ ሰው የለም ነይ አለኝ። እኔ ኢጃዛ በወንድ በሆነበት ሰዓት አልመጣም። እኔ ባሌ አይደለም ዝጋ ባለ ትዳር ነኝ አልኩት። በእርግጥ እኔ ትዳር የለኝም ግን ትዳር አለኝ ነው ያልኩት እና እኔ አልመጣም ብዬ በዚህ ተጣላን። መጨረሻ እርምጃ ሴትዮዬን አባብሏት ከሴትዮዬ እጅ ሊነጥቀኝ እንደሆነ ስሰማ አላንድ ነገር የሁለት ወር ደሞዜን ትቼ ሰው ነበረ የጠፋው በግድ ማለት ነው። እርምጃ ሊወስድብኝ እንደሆነ ሳውቅ። እሺ ተስማምተሽ ነው ግን ያንን ከፍሎ የወሰደሽ አይደለ? አይዋ ተስማምተን ነው። ግን እዚህ ጋር ችግር አመጣብኝ። እሱ እንደፈለገ በፈለገበት ሰዓት ነው እያለ 2 ዓመቴ የዓመት የሚወስደውን ብር አንዴ ረጋ በይ በቃ። ተስማምተሽ መተሽ ከሆነ ከዛ በኋላ ባለው ጥፋቱ ይጠየቃል እሱ። ያን ያወጣውን ወጅራን ለተመልሽ አንቺ ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን አላ ሹሩሪሂም ብለዋል። ሙስሊሞች በሸርጣቸው በመስፈርታቸው ላይ ይገኛሉ ብለዋል። ከኢትዮጵያ ወዝባን ስራ እስኪያስገባሽ ድረስ ተስማምተሽ ከሆነ በዚህ ነገር ላይ የቃል የገባውን ነገር ፈጽሞ ከሆነ ከኢትዮጵያ ውስጥ ስራ ቦታ እስኪያስገባሽ ድረስ ከዛ በኋላ ያለውን አልሰማህም ማለት አቃጭ ነበር። ነገር ግን አንቺ ያንን ባለሽ ቁጥር መሄድሽ እሱ ያንን ባለሽ። ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ አለኝ ማለት ነው። እኛ አሁን ዓመት በዓል ስለ ዓመት በዓል እንጠይቅ ክርስቲያኖች ጋር ነው የምንኖረው ማለት ነው። አሁን የእነሱ ዓመት በዓል ሲሆን ይጠሩና እነሱ ጋር እንባለን። እኛ ዓመት በዓል ሲሆን ደግሞ እንጠራቸዋለን። እነሱ ያኔ ከኛ ቤት መጥተው ይበላሉ ማለት ነው። ይሄ ነገር ትክክል ነው ወይስ አይደለም? የዓመት በዓል ቀን ጠርታቸዋቸው ብታበሏቸው ችግር የለውም። በብላት ከፈለጉ አብላቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ የተፈቀደ ነው ብሏል። ስለዚህ የእኛ በዓል በዒድ አልፍጥር እና በዒድ አልአድሓ ጊዜ መጥተው ከእኛ ጋር ቢበሉ ችግር የለውም፣ ማብላት ትችላላችሁ። እነርሱ ሊጠሩን እስከተባለ አይቻልም። ክህደት ነው። በዓሉ እንዳለ አይቻልም። አምላክ ሞተ ብለው ሲያከብሩ፣ አምላክ ተወለደ ብለው ሲያከብሩ በዚያ ላይ ሄዶ መሳተፍ አይቻልም፣ ወንጀል ነው። ያኔ ሲጠሩና መሄድ አንችልም። ሳ አህለን። እሺ ጥያቄ ያላችሁ ቀጥሉ። እሺ ወንድም እኔ ደግሞ ጥያቄ አለኝ ማለት ነው። አሁን እኛ አክስቶቻችን እንደዚህ እነሱ የማይፈልጉን ከሆነ እነሱን ግዴታ ለመጠየቅ እንደዚህ ግዴታ አለብን የለብንም? ጠይቋቸው። እናንተና የዝምድና መቀጠልን አስተምሯቸው። ከምትርቋቸው እንደዛ ታድርጉ፣ አስተምሯቸው። ነገር ግን እናንተ እየሄዳችሁባቸው እነሱ አይ እኛ እንድታገኙን አንፈልግም በቃ አትምጭብኝ ካሉሽ የዛኔ መሄድ ግዴታ የለብሽ። ላ የኔውን በስልክ ስደውላቸው ስልክላቸው አይመልሱም። እንትን አልሄድም ከነሱ ግን ስደውላቸው እንደዚህ አይመልሱም። ካልመለሱ እኔ ግዴታ እነሱ መጠየቅ አለብኝ ነው خلاص ያኔ እህት እነሱን ጠይቃቸው። ሊረሱ ይችላሉ። ምክንያት ስጧቸው። ቤተሰቦቻቸው ስልክ ስላላነሱ ብላችሁ አትዝጉ።
ምናልባት ስራ ላይ ሊሆኑ ይችላሉ ብላችሁ ሌላ ምክንያት ሰጣችሁ ዑዝር ስጧቸውና በሌላ ጊዜ ደውላችሁ አስታውሷቸው። አይ ሰላም ናችሁ? ሰላም ነው። እንዴት ነህ? አማን ነው ወይ? ጠፋችሁ? አለን አማን ነው። ወራ ተመስገን፣ እግዚአብሔር ይመስገን። እንዴት ነው? አረ አለ አልሐምዱሊላህ። ጥያቄ ልጠይቅ ነበር። መግባት ይቻላል? መግባት ይቻላል። ጠይቅ። ግን አንድ ነገር ሙሐመድ አራት አግቡ ያሉበት ምክንያት ምንድነው? አንድ ሰው ለአዳም አንዲት ሔዋን የተፈጠረችውና እንዴት አራት ሴት ማግባት ይቻላል? በሃይማኖት ላይ ያው ለአንዱ አዳም አንዲት ሔዋን ስለተፈጠረች አራት ሴት እንዴት ማግባት ይቻላል ብዬ እኮ መግለጽ ይችላል። ነቢያት በየዘመናቱ ከአንድ በላይ ለነቢያቶች ደንግጎላቸዋል። አላህ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለነቢያቶች ለመልእክተኞች ልኬያቸው ነበር፣ ሚስቶችንም አድርጌላቸው ነበር፣ መልካም ዘሮችንም አድርጌላቸዋለሁ እያለ ይናገራል። የቀደሙት ነቢያቶች አብርሃም ከአንድ በላይ አግብተዋል፣ ሙሴ ከአንድ በላይ አግብተዋል፣ ዳዊት ከአንድ በላይ አግብተዋል፣ ሰለሞን 700 ሚስቶች አግብተዋል። አንድ ቦታ የከለከለባቸው ቦታ የለም። ለምን እነዚህን አገባቸው ብሎ አልተቃወማቸውም፣ ወይንም ከአንድ በላይ አታግቡ ብሎም አልከለከለም። ስለዚህ ይሄ በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም እና በትውልዳቸው ላይ የተጀመረ አዲስ ነገር አይደለም። የቀደሙት ነቢያቶች ሁሉ ከአንድ በላይ ሚስቶችን ያገቡ ነበር። አይ እሺ፣ እኔ ግን እንዴት ልክ ያው በሃይማኖት አንድ ቀይ ሰው በትክክለኛ አይምሮ አሰበው ደስ የሚያስብልህ አንዲት ሴት ናት። አሁን ለምሳሌ ለኔ አንዲት ሴት ደስተኛ የሷንም ስነንጓ እየተረዳው እሷም የኔን ስነንጓ እየተረዳች ደስ የሚለው አንዲት ሴት ጋር ነው እንጂ ከሁለቱም ከሶስቱም ይሄድክማ እሷንም በቃ አይምሮ አትጎዳል። ጥሩኛ ከዛኛው ሴት እያለ የሆነ አይምሮ ይጎዳል። ትክክለኛ አይምሮ ማለት ነው። ስለዚህ እግዚአብሔር ተሳስቷል ማለት ነው ሁለት አግቡ ብሎ ሲናገርና ሲያስተምር። የእናንተ ሔዋን ነው የምትዋትኝ? ሔዋን ነው ማነው የምትዋትኝ? እናንተም የኛም አዳም ነው። መጽሐፍ ቅዱስ ላይ አንድ ሰው ሁለት ሚስት ቢኖሩት ችግር የለበትም እግዚአብሔር። እንዳውም እንዴት ሚስቶችን በፍትህ ማስተዳደር እንዳለበት ህግና ስርዓትን አውጥቷል እግዚአብሔር። እና ለመጽሐፍ ቅዱስ ላይ ለአንተ ሁለት ሚስቶች ቢኖሩህ እንደዚህ ብላ አስተዳድራቸው እያለ ህግና ስርዓት ያወጣል። ላሳየህ መጽሐፍህ ላይ ምን ትላለህ? ወረድክ እንዴ? የጌታ ሰው ሚዛናቸው አይምሯቸው ነው። በቃ እኔ ይደብረኛል አለ ለጭንቅላቱ ማለት ነው። እሱ ግን እኮ ማለት ወላ አለ አቅል ጨምሮ ችሎታ ሰጥቷል። ለምን መሰለኝ ገና ምንም ነገር አላወቀም። ምንም ነገር ያላወቀ ሰው መጥቶ ስጠይቅ መልስ ሲሰጥ እኮ የሚገርም እኮ ነው። እኔ እኮ ግርም ነው የምትለኝ እውነት ወላሂ። በላንተማ ሲቪል ሰርቪስ ነው መግባት አለብህ። እዛ ነው ከሲኤምሲ ያለውና ሲቪል ሰርቪስ ላለው ተማሪ ማይጠይቅ ጥያቄ የለም። እና ቻው በቃ እኔ ትንሽ አጃ አለችብኝ ሊወጣ ነው። እንገናኛለን ማለት መርሐባ። ኢስላምን ለመተቸት ብቻ እንጂ አላማቸው የሆነ ነገር ላይ ቆመውና ተነስ ከሆነ ነገር ላይ ተነስተው አይደለም። ለምን ሲባል መጽሐፉን አይደለም መጽሐፋቸው ላይ ያለን ነገር ነው እንዳለ ይዘው የሚመጡት። ሰው አንድ ነገር ሰው ሲተች ከእምነት ካለው ከእምነቱ ተነስቶ ከዛ ይተቻል። እኔ እንዳው ደስ አይለኝም ማለት። ስለዚህ እግዚአብሔር ደስ ስላለው ነው ከአንድ በላይ ሰው ሚስት ቢኖረው ብሎ ህግና ስርዓት ያወጣው። አያስከድም እንደዚህ። ይልቁንስ ያለው ነገር ትዳር ምን መሰላችሁ የሚለየው በኢስላምና በመጽሐፍ ቅዱስ ላይ ያለው አንደኛ እስከ 700 ምናምን ማግባትን አምላክ የትኛው ጊዜ አልፈቀደም። በእስልምና የሚለየው ምን መሰላችሁ? ትልቁ ነገር በእስልምና እንደ ሰው ሚስትን ሲያገባ ከአንድ ጀምሮ መልካም ዘርን ያፈራ ዘንድ ነው ዓላማው። ከአንድ ሁለትም ሶስትም እስከ አራትም ሲያገባ። እንደ ክርስትና ግን የስሜት ጥምን ለማርካት ነው። ጳውሎስ ምን አለ? አንዳችሁ በስሜት ከሚቃጠል ሚስትን ያግባል። እንግዲህ ሴት ልጅ የስሜት ማብረጃ ነች እንደ ክርስትና። አስቡት። ካላገባቸው እንደኔ ብትሆኑ ይሻላችኋል አለ። አለማግባትን አበረታታ ጳውሎስ። እግዚአብሔር ማግባትን እያበረታታ ተመልከቱ። እግዚአብሔር አዳምን ሲፈጥረው ምን አለ? ሰው ብቻውን ሊሆን አይገባውም እና ሚስት ልፍጠርለት አለ። ፈጠረለት። ብቻውን ሊሆን አይገባውም ሰው ብሎ ሚስት ፈጠረለት። ጳውሎስ ምን አለ? እንደኔ ብትሆኑ ይሻላችኋል አለ። ስላላገባ እሱ ማለት ነው። ከእግዚአብሔር ተቃራኒ የሆነ ትምህርት
ቀጥሎ ምን አለ? በስሜት በመፈለግ ወይም በስሜት ከምትቃጠሉ ብታገቡ መልካም ነው አላቸው ጭራሽ። ስለዚህ ማግባትን መሰረት ያደረገው ጳውሎስ የስሜት ጥምን ለማርካት ነው። ነገር ግን እንደ ኢስላም ከተባለ የስሜት ጥምህን እንድታረካ አይደለም፣ መልካም ዘርን ታፈሩ ዘንድ አላህ እንዳለ ስለ ትዳር የተነገሩ ቁርአንና ሐዲስን ሄዳችሁ ብታያቸው መልካም ዘርን ታፈሩ ዘንድ ይላል አላህ። ለምሳሌ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልኬአለሁ፣ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸዋለሁ አለ። በሌላ ቦታ ላይ ምን ያለ? ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን አለ። እነዚያ ናቸው መልካም ባሪያዎችን ማለት ከሚስቶቻችንና ከልጆቻችን መልካም የአይን ማረፊያ የሆኑ ልጆችን ስጠን ብለው የሚማጸኑ ብሎ ተናገረ። ስለዚህ መልካም ዘርን ለማፍራት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ ልወዱድ ልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ አማኝ ትውልዶችን ይዛችሁ ይዤ ተከታዮችን አፍርቼ በመምጣቴ እደሰትባችኋለሁና አሉ። አያችሁ፣ እንድታገቡ ሲያነሳሱ ጊዜ መልካም ዘርን አማኝ ትውልድን ታፈሩ ዘንድ ነው። እዚያ ደግሞ ስትል ስሜት ጥምህን ለማርካት ነው። አላህ ይመስገን። እሺ፣ ከላይ ያለው ሰውዬ ሰላም ነው? እንዴት ነህ? አሎ፣ እንዴት ነህ? ደህና ነው ወይ? አለን። ሰላም ነው አለን። ክርስቲያን ነህ? ክርስቲያን ነኝ። በክርስትና ስንት አምላክ ነው ያለው? አንድ ነው። አንድ አምላክ ነው አይደለ? አብ አምላክ ነው። ፈጣሪ አንድ ነው። እኔ እንግዲህ ሌላ የማውቀው ነገር የለም። ያስረዳኝ። እሺ፣ አብ አምላክ ነው አይደለ? እኔ አላውቅም። እኔ እግዚአብሔርን እንደሆነ ነው የማውቀው። ክርስቲያን ነህ አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ብለው አላስተማሩህም ሲሉ ሰምተህ አታውቅም? ጭራሽ እንደዚህ አይነት ነገር አልተማርኩም። እሺ፣ አንድ አምላክ ክርስቲያን ነው። እሺ፣ ያ አምላክህ ስለ አንተ ኃጢአት ብሎ ሙቶልሃል? ያው ኢየሱስ ሞቷል ነው የሚሉት። እንዳስቁ እንዳስቁ ግን እኮ እግዚአብሔር ይስቃል አይደለ? እንጃ እኔ ለመማር አይደለም አንተ ቤት የመጣሁት በአቅም ማመች። በቃ እሺ፣ ተማር። በቃ እሺ፣ አዳምጥ። እሺ፣ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ካለህ መጠየቅ ትችላለህ። እሺ እሺ። ሰላም አለይኩም ኡስታዝ። ዋጣጣ። እሺ፣ አመሰግናለሁ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ኡስታዝ? ደህና አልሐምዱሊላህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጀዛከላ ኡስታዝ። አላህ ያክብርህ። አላህ ይወድህ። ሹክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ጥያቄ ነበረኝ። እሱ ጥያቄሽ ምንድን ነው? እንትን ጀናባ ሆኖ ቁርአን መስማት ይቻላል? መስማት ችግር የለም። ኦኬ። ሁለተኛ ጥያቄ ደግሞ እንትን እዚህ መዳም ቤት ማለት በስራ እንትን በሱሪ መስራት ልጆቿ የሉም፣ ያኔ ማንም የለም። ከአንድ አሮጊት ብቻ ነው የምኖረው እና በሱሪ ብሰራና ልጆቿ ደግሞ ሲመጡ በዛው በቀጠለ ችግር አለው? ልጆቿ ስትይ ለአቅመ አዳም የደረሱ ልጆች ናቸው ወይ ትናንሽ ህፃናት ልጆች ናቸው? ትላልቅ ናቸው። እንደዚያ ከሆነ ሱሪ ለብሶ አይቻልም በአጅነቢ ወንድ ፊት። ጠይብ እንትን ማድረግ መቀየር አልችልማ። እኔ መቀየር ምናምን አልችልም፣ ቤትም መቀየር አልችልም። ብዙ ጊዜ ደግሞ ስለሚመጡ እኔ በጣም እንትን እሳቀቃለሁ። በፊት ላይ ደግሞ አላቅም ነበረ እንትን እንዳለል አለብስ ምናምን እንዳለል አላቅም ነበረ። አሁን እንዳላስቀይርም በፊት ላይ ስላላስተካከልኩት አሁን በቃ በጣም እንትን ይለኛል፣ ይቀፈኛል። ግን ምንም ማድረግ ስላልቻልኩ
እንትን የሆነ የሚፈቀድ ነገር ምናምን የለውም? የለም እህት፣ ሱሪ ለብሳችሁ በአጅነቢ ወንድ ፊት መቆም አይቻልም። ምንም ተአምር ይሄን ይፈቀዳል ብሎ የሚሰጣቸውን መልስ ያለ የለም። ነገር ግን ከቻላችሁ ስራውን ማስተካከል ካልሆነ ሙሉ ልብስ ለብሳችሁ የሴቶች ልብስ አላህ እንደተናገረው በቁርአን ላይ መለስ ነው። ሱረቱል አሕዛብ ምዕራፍ ላይ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሙእሚናት ሴቶችን እንዲሁም ሚስቶችህን ሴቶችህን በሙሉ ልብሳቸው ላይ ጅልባባቸውን ይለብሱ ዘንድ እዘዛቸው ብሎ ተናግሯል። ይሄን አዎ ማለት አሁን እኮ እንትን ኒቃቡ ግዴታ ነው ሳ በቃ ለሶስተኛ ጊዜ ያልመለስን። በቃ ሌላ ጥያቄ ደግሞ ጠይቄ ካልሽ ኩሪያት ለበሻ አይቻልም። አይ ሚስተር ሞታ ሽክራን